አልገባኝም። ፖሊስ ጣቢያ ሲሄድ ፖሊስ የሚያውቀው ነገር የለም ምን የለም። ከዛ ወደኩኝ፣ በቃ ራሴን ሳትኩኝ። ከዛ አልተደወለለትም ለሱ። ከዛ ተደውሎለት ፍርድ ቤት ቀረብን ምናምን ምናምን ብዙ። አሁንም እኮ ፍርድ ቤት ገና ቀጠሮ አላለቀም እኮ እመላለሳለሁ እኮ ፍርድ ቤት። ግን በጣም ጀግና ወንድ ነው ፍሬ። በዚህ አጋጣሚ እንዴት እንዴ ሀበሻ ቢሆን አሲድ ይደፋብሻል ወይ ተለትልሻል? እስኪ እግዚአብሔርን ብል እና ታዲያ ልጆቹ ራሱ ማንም ያሳድጋቸው የለም። አሁን እኔም ሚስቴ ቺት ብታረግብኝ እንደሱ በወስን ደስ ይለኛል። አሁን የእሱ ትዕግስት ልጆቹን ብቻ ነው ይዞ ሄደው በቃ ትዕግስቱ ደስ የሚል ነገር ነው። ግን ምታገስ አይመስለኝም። እንድመጠቼ ምናምን መወጋግርሽ ነው የሚመስለኝ። ህግ አለ። እንዴት ህግ ያለበት ሀገር መወጋገር አለ? ህግ ምንም እኮ እኮ ንቀት እኮ ነው። ስለ ህግ አሁን አንቺ አንድ ሰው እየተጣላሽ ህግ አለ ስለ ህግ አምላክ ብለሽ እንዲህ ብለሽ ትቆያለሽ? አትቆይም። ትማቻለሽ ወይ ትጣያለሽ። ገብቶሻል? ትዕግስትሽን መቆጣጠር የሚከብድሽ ታይም አለ። አሁን ሚስቴን ወጥታ የልጆቼ እናት ከሌላ ሰው ጋር ስትሳሳም አክሴፕት አድርጊ መቀበል ይከብደኛል። ህግም ቢኖር በዛ ሰዓት እኮ ህግ እኮ አይመጣልሽም እኮ አይምሮሽ ላይ እኮ። አንቺ አሁን እሱ ከሌላ ሴት ጋር ይዘሽ ቢሆን ወይ ሴቷን ወይ እሱን ለመበጫጨት ያብድ ነበረ። እኔ ከሴት ጋር ቢይዘው በኢየሱስ ስም በኢየሱስ ስም እሱን አያርገኝ። እሱን እኮ ነው የምልሽ። እንደዛ ደብዳቢና ማለት ነው ጀላይ ደብድብሽ ማር የምትባይ ሴትዮ እንደፈለግሽ እየዘለች የሚቆጣሽ ሳያስፈልግ ውጪ። በሰው ስሜት እንትን አይልም። እርግጥ በቦታው ስንሆን እግዚአብሔር ፈጣሪ ትዕግስቱን ሲሰጠን እኮ ታልፊያለሽ። እኔ አሁን ኤርሜላ የምትባል ፍቅረኛ ነበረች፣ መቀሌ ሄዳች ታረገች። ይሄ እርምጃ እኮ አሲድ ከመድፋት እኮ ይብሳል እኮ። ትቀልዳለህ እንዲህ ሁለት አበባ ጎበዝ ነው እሱ፣ ጎበዝ ነው ያልኩሽ እኮ ለዛ ነው ጎበዝ ነው እሱ። አሁን ለአንቺ ለሱ ጓደኛ የመጣች ሃይሞን፣ አይ ራሄል እንዴት ነሽ? እንዴት ነህ? አለን። ከባድ ወደ ወሬ ላይ ነበርን። አውሩ አውሩ። ግን መጣሁ ራሄል። እሺ ወሬ ጨርሻለሁ። ሞ የሞን ወሬ እንደው አይጠገምም። እሺ ጨርሱ። እውነት ነው እውነት ነው። አይ ምን አለ መሰለሽ ፍሬ ልልሽ የፈለጉት አሁን ብዙ ሰው ያሄን ሲሰማ ምናምን እንዲህ የራሷ ዊል አላት ምናምን መብቷ ነው ምናምን። መብቷማ መብቷ ነው እኮ ግን ውስጥሽ የሚሰማሽ ስሜት አለ። ኧረ በቃ ሌላ ቶፒክ አንሳ። በቃኝ እንዴ! በጠዋቱ ምን አድርጌ ነው ሞ በጠዋቱ